ሰላማችሁ ይብዛ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች ሳምንቱ እንዴት ቆያችሁ? እኔ ሰላም ነኝ። ለማታውቁኝ ካሳሁን ተስፋ ይባላለሁኝ። ባለፈው ክፍለ ጊዜያችን አብረን ያየነው ሶስቱ ቁልፎች በሚል ርዕስ የሰው የፈረሰ መንፈሳዊ ቅጥር እንዴት እንደሚታደስ ነው። የነህምያ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 8 እሱን ተንተርሰን ነው አብረን ያየነው። ነህምያ የኢየሩሳሌምን ቅጥር ለመስራት የወሰዳቸውን እርምጃዎች፣ የሄደባቸውን መንገዶች እነሱን ምሳሌ አድርገን ነው ንስሐ እንደገባ ከዛ የእግዚአብሔርን ቃል እያጣቀሰ በዚህ ቃል መሰረት እግዚአብሔርን አስበን ሲል እንደነበረ እንዲሁም ደግሞ ነህምያ የጸሎት ሰው እንደነበረ የማያቋርጥ የጸሎት ህይወት እንዲሁም ጾምን የጨመረ ጸሎት እንደነበረው እሱን አይተናልና በዚህ ዘመን ደግሞ ያለን መንፈሳዊ ህይወታችን የፈረሰ የመንፈሳዊ ህይወታችን ቅጥር የፈረሰ የጸሎት ህይወታችን የፈረሰ ከእግዚአብሔር ቃል ጋር ያለን ግንኙነት የተበላሸ ሰዎች እንዴት ህይወታችን እንደሚታደስ ከእግዚአብሔር ጋር ያለን ጤናማ ግንኙነት እንዴት እንደሚታደስ ንስሐ መግባት እንዳለብን የእግዚአብሔርን ቃል ጠንቅቀን ማወቅ እንዳለብን ባወቅነውና በተረዳነው በእግዚአብሔር ቃል መሰረት የማያቋርጥ ጸሎት ማለትም እግዚአብሔርን የትም በየትኛውም ሰዓት ማምለክ እንዳለብን የማያቋርጥ ጸሎት በማድረግ መንፈሳዊ ህይወታችን እንዴት እንደሚታደስ እንዴት ወደ ቀድሞ እንደሚመለስ እሱን ነበር አብረን ያየነው። በዛሬው የትምህርት ክፍለ ጊዜያችን አብረን የምናየው ሁላችንም እንደምናውቀው በዓለም ላይ በጣም ብዙ በርካታ ሃይማኖቶች አሉ። ሁላችንም ሃይማኖት አለን፣ ወይም ደግሞ አብዛኛው ሰው ሃይማኖት አለው። ሃይማኖት በራሱ ወይም እምነት በራሱ ከእግዚአብሔር ጋር ያለንን ግንኙነት ጤናማ ያደርጋል ማለት አይደለም። የሰው ልጅም ችግር የእግዚአብሔርም ችግር የሃይማኖት ጉዳይ አይደለም። ሃይማኖት አይደለም ችግሩ፣ በሃይማኖት ውስጥ የሚተላለፈው መልእክት ነው። በሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሆነን ሳለን ከእግዚአብሔር ጋር በልጁ ሞት ካስታረቀን የሚል የእግዚአብሔር ቃል ክፍል እናያለን። ሐዋርያው ጳውሎስ ለሮሜ አማኞች የጻፈው ደብዳቤ ጠላቶች ሆነን ሳለን ራሱን ያካተተ ነው። ይህ ሐሳብ ሐዋርያው ጳውሎስ አይሁዳዊ፣ ከአይሁዳዊም የታወቀ ሃይማኖተኛ ብቻ ደግሞ የሃይማኖት መሪ ነው። የሃይማኖት ሊቅ ነው። ፈሪሳዊ ነው። በዘመኑ ከነበሩ ሃይማኖቶች በጣም ትልቁና የተከበረ ሃይማኖት ነው የአይሁድ እምነት ወይም የአይሁድ ሃይማኖት። የአይሁድ ሃይማኖት ሲያራምድና ሲከተል የሃይማኖቱ መሪ አስተማሪ ምሁር በነበረበት ጊዜ ወንጌል የሚያምኑ ሰዎችን እግዚአብሔርን የሚከተሉ ሰዎችን ሲያሳድድ፣ ሲቃወም፣ ሲገድል፣ ሲያስገድል ነበረ። ሃይማኖተኛ ነው። ታዋቂ ሃይማኖተኛ ነው። ነገር ግን እዚህ በሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሆነን ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ሃይማኖተኛ ሆኖ ጠላት ነበር ማለት ነው። ለምን? በሃይማኖቱ ውስጥ በይሁዲ ወይም በአይሁድ ሃይማኖት ውስጥ ሰዎች የእግዚአብሔር ጠላቶች ሆነው በክርስቶስ ሞትና ትንሣኤ ከእግዚአብሔር ጋር እንደሚታረቁ ሃይማኖቱ አይሰብክም ነበር። አሁን ሃይማኖቱ ሳይሆን ችግር በሃይማኖቱ ውስጥ የሚተላለፈው መልእክት ነው። አሁን ትልቁ ቁልፉ ችግር በሰውና በእግዚአብሔር መካከል ያለው ጠላትነት ነው ማለት ነው። ጠላትነቱን የሚያስወግደው ማን ነው? ሃይማኖት በእግዚአብሔርና በሰው መካከል ያለውን ጠላትነትን የሚያስወግደውን መንገድ ነው ማሳየት ያለበት። ስለዚህ ሐዋርያው ጳውሎስ ለሮሜ ሰዎች ጠላቶች ሆነን ሳለን ሃይማኖት እያለን ማለት ነው፣ እምነት እያለን ማለት ነው። ጠላቶች ሆነን ሳለን ከእግዚአብሔር ጋር በልጁ ሞት ያስታረቀን። እንደውም ሌላኛው ትርጉም በልጁ ሞት ከታረቅን ነው የሚለው፣ ወይም ታርቀናል ነው የሚለው። ስለዚህ ሰዎች ከእግዚአብሔር ጋር የሚታረቁበት መንገድ ሰዎች
ከእግዚአብሔር ጋር ሰላም የሚፈጥሩበት መንገድ በልጁ ሞት የተገኘውን የሕይወትን መንገድ በመከተል ነው። ሰው ከእግዚአብሔር ጋር የሚታረቀው በተለያዩ ሃይማኖቶች ወይም ደግሞ የተለያዩ ሃይማኖቶች በራሳቸው ባዘጋጁት ትምህርትና በራሳቸው ባስቀመጡት ደንብና ስርዓት ሳይሆን በልጁ ሞትና ትንሣኤ በማመን ብቻ ነው ሰው ከእግዚአብሔር ጋር የሚታረቀው። ይሄንን የማይሰብክና የማያስተምር ሃይማኖት ሰዎች በልጁ ሞት ከእግዚአብሔር ጋር እንደሚታረቁ የማያስተምር ሃይማኖት እያስታረቀ ሳይሆን የበለጠ ሰዎችን ከእግዚአብሔር ጋር እያጣላ ነው ያለው። ሰዎችን ከእግዚአብሔር ጋር የሚያስታርቅ ሃይማኖት ኢየሱስ የእግዚአብሔር ልጅ ሞቱ ሰውን ከእግዚአብሔር ጋር አስታርቋል ብሎ የሚሰብክ ሃይማኖት ነው። የትኛውም ሃይማኖት ቢሆን ማለት ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ለቆሮንቶስ አማኞች ሐዋርያ ጳውሎስ በጻፈው ደብዳቤ ሐዋርያ ጳውሎስ የክርስቶስ አምባሳደር እንደሆነ ነው የሚያምነው። እዚህ ጋር እሱ ብቻ ሳይሆን በልጁ ሞት ከእግዚአብሔር ጋር የታረቁ አማኞች ሁሉ፣ ሃይማኖተኞች ሁሉ፣ አማኞች ሁሉ የክርስቶስ አምባሳደሮች እንደሆኑ፣ መልእክተኞች እንደሆኑ፣ ሰዎች ከእግዚአብሔር ጋር በክርስቶስ ሞት እንደሚታረቁ የሚመሰክሩ አምባሳደሮች እንደሆኑ ነው የሚናገረው። አምባሳደር የትልቅ ባለስልጣን ተወካይ ነው ወይም ወኪል ነው። ስለሱ የሚናገር ማለት ነው። የትልቁ ባለስልጣን ተወካይ ሆኖ የሚናገር ማለት ነው። የነገስታት ንጉሥ የሆነው የክርስቶስ ኢየሱስ አምባሳደሮች ነን። በክርስቶስ ሞት የሚያምን ከእግዚአብሔር ጋር ይታረቃል ብለን የምንመሰክር የክርስቶስ አምባሳደሮች ነን፣ ተወካዮች ነን። መልእክታችንም ምስክርነታችንም በክርስቶስ ኢየሱስ በኩል ሰዎች ከእግዚአብሔር ጋር እንዲታረቁ ማወጅ ነው የሚለው ሐዋርያ ጳውሎስ ለቆሮንቶስ አማኞች። ስለዚህ ሃይማኖት ሁሉ መስበክና ማስተማር ያለበት በክርስቶስ ኢየሱስ ሞት ሰው ከእግዚአብሔር ጋር ይታረቃል ብሎ ነው ማለት ነው። ሰው በኢየሱስ ሞት ከእግዚአብሔር ጋር ካልታረቀ በስተቀረ በሰውና በእግዚአብሔር መካከል ሰላም አይሆንም። በሰውና በእግዚአብሔር መካከል ሰላም እስካልሆነ ድረስ በሰውና በሰው መካከል ሰላም አይኖርም። ሰዎች የጥሩ ሃይማኖት የትልቅ ሃይማኖት ተከታይ ሆነው ሰላም አጥተው የሌሎችን ሰላም ሲያውኩ እናያለን። ሃይማኖት ያላቸው ሰዎች ናቸው ሰላም አጥተው የሌላውን ሰላም የሚያውኩ። እንደ ሐዋርያው ጳውሎስ ግን በክርስቶስ ሞት ከእግዚአብሔር ጋር የታረቁ፣ አሳዳጅ የነበሩ፣ ገዳይ የነበሩ፣ የሰላም ወንጌል ሰብከው ያለፉ ደግሞ ልክ እንደዚሁ የዚህን በክርስቶስ ሞት የሚገኘውን ሕርቅ ከእግዚአብሔር ጋር ካገኙ በኋላ የሰላም ወንጌል ሰባኪዎች ይሆናሉ። ሰው በክርስቶስ ሞት ከእግዚአብሔር ጋር ከታረቀ በኋላ ከተስማማ በኋላ የእግዚአብሔር ልጅ ነው የሚሆነው፣ ከእግዚአብሔር ጋር ወዳጅ ነው የሚሆነው። በሮሜ ምዕራፍ 8 ቁጥር 17 ላይ ልጆቹ ከሆን ወራሾች ነን፣ ማለትም የእግዚአብሔር ወራሾች ነን ይላል። በክርስቶስ ሞት ሰዎች ከእግዚአብሔር ጋር ከታረቁ በኋላ የእግዚአብሔር መንግስት ወራሾች ናቸው። የእግዚአብሔር ርስት ወራሾች ናቸው። የእግዚአብሔርን ሰላም ይወርሳሉ። የእግዚአብሔርን ደስታ ይወርሳሉ። የእግዚአብሔርን ፍቅር ይወርሳሉ። የእግዚአብሔርን ድል ይወርሳሉ። የእግዚአብሔርን በረከት ይወርሳሉ። ዛሬ የእግዚአብሔርን መንግስት ለመውረስ፣ የእግዚአብሔርን ድል ለመውረስ፣ የእግዚአብሔርን ሕይወት ለመውረስ፣ የእግዚአብሔርን በረከት ለመውረስ፣ የእግዚአብሔርን ሰላም ለመውረስ ሰዎች የሚሄዱበት የሃይማኖት ትምህርት ከወንጌል ትምህርት ጋር የሚጋጭ ከሆነ የእግዚአብሔርን ሰላም አያገኙም፣ የእግዚአብሔርን መንግስት አያገኙም። የእግዚአብሔር ርስት ወራሽ የሚያደርገው በክርስቶስ ሞት የተገኘው ሕርቅ የሚያስገኘው ልጅነት ነው። ልጅነት ነው የእግዚአብሔር ወራሽ የሚያስደርገው። ልጅነት ነው የእግዚአብሔር ርስት እንድናገኝ የሚያደርገው። ስለዚህ የእግዚአብሔርን መንግስት፣ የእግዚአብሔር ርስት ለመውረስ፣ የእግዚአብሔር ርስት ለመካፈል፣ የእግዚአብሔርን መንግስት ለመካፈል፣ የእግዚአብሔርን ሰላም ለመካፈል፣ የእግዚአብሔርን ጽድቅ ለመካፈል፣ የእግዚአብሔርን ፍቅር ለመካፈል ሰዎች በክርስቶስ ሞት ከእግዚአብሔር ጋር መታረቅ አለባቸው።
ሃይማኖታችን ይሄንን ነው ማስተማር ያለበት። እምነታችን ይሄንን ነው መግለጥ ያለበት። ይሄ እስካልሆነ ድረስ፣ ይሄ እስካልተሰበከ ድረስ፣ ይሄ እስካልተነገረ ድረስ፣ ሰዎች ይህን እስካላወቁ ድረስ ከእግዚአብሔር ጋር መታረቅ አይችሉም። አስታራቂው በቀራኔው መስቀል ላይ የሞተው የእግዚአብሔር ልጅ ብቻ ነው። ሃይማኖት ብቻውን ከእግዚአብሔር ጋር አያስታርቅም። ሃይማኖት ብቻውን የእግዚአብሔር ርስት ወራሽ አያደርግም። በሃይማኖት ውስጥ የሚገለጠው የኢየሱስ ሞት ከእግዚአብሔር ጋር ያስታርቀናል፣ ልጆቹና ወዳጆቹ ያደርገናል፣ ርስቱን እንድንካፈል ይረዳናል። መስመሩ ይሄ ብቻ ነው፣ እግዚአብሔር የዘረጋው መስመር። ስለዚህ ሁላችንም የክርስቶስ ኢየሱስ አምባሳደሮች የሆንን ከእግዚአብሔር ጋር የታረቅን የርስቱ ወራሾች የሆንን ሕርቃችንን እስከ መጨረሻው ድረስ መጠበቅ አለብን። በማርቆስ ወንጌል ምዕራፍ 13 ቁጥር 13 ላይ መከራና ስደት ሲደርስብን በትዕግስት እስከ መጨረሻው ድረስ በመጽናት ደህንነታችንን መፈጸም እንዳለብን የእግዚአብሔር ቃል ይናገራል። እስከ መጨረሻ የጸና እሱ ይድናል ነው የሚለው። ስለዚህ የዳንን ሰዎች፣ የታረቅን ሰዎች፣ አምባሳደር የሆኑ ሰዎች ሕርቃችንን እስከ መጨረሻው ድረስ ማስጠበቅ አለብን፣ የእግዚአብሔር መንግሥት ለመውረስ በሙላት። ለሌሎች ደግሞ አስታራቂውን ኢየሱስን ባገኘን አጋጣሚ ሁሉ መመስከር፣ ማወጅ ይጠበቅብናል። ይህም በማድረግ የእውነትን ወንጌል በመስበክ እግዚአብሔርን እናክብር። ሃይማኖተኞች ሁሉ ይህን እውነት የሃይማኖታችሁ ማዕከል አድርጎ። ለዛሬ ያለኝ መልእክት ይሄ ነው። በጥሞና ስለሰማችሁኝ አመሰግናለሁ። እግዚአብሔር ባርካችሁ። መልካም